እንዴት ነሽ? ማውራት እንችላለን? ይፈቀድልናል? ያለሸቤክ አረ በደንብ ደህና ነኝ አልሐምዱሊላህ። ኦኬ እንዴት ነሽ? አንድ ነገር ልልክ ነበረ እፎይ ማለት ነው። እንደኔ አይነት አንድ ነገር አልሽ እስልምና በደንብ የማናቅ ልጆችን ሰብስበህ ከምትወያይ በነገራችን ላይ ወይንም ኡስታዝ ሁሱንም ተወው፣ ኡስታዝ እነ ኢብራሂምንም እነ ማንንም ተዋቸው። ከእህታችን ማናት ዛህራ ጋር ብቻ ለምን አትወያይም? እውነት እውነት አንተ ጀግና ከሆንክ ሴት ልጅ እኮ ከቤት መውጣት የለባትም ማውራትም የለባትም እኮ። ሴቶች እኮ አይምሮ ጎዶሎ ነሽ፣ አንቺ እኮ አይምሮ ጎዶሎ ነሽ። እኛ እኮ ወንድ ስለሆን ክርስቲያን ስለሆን ዘገምተኛ አይደለሽም ብለን ስለምናከብርሽ ከወንድ እኩል እንድታወሪ ያልፈቀድልሽ እንጂ ነብይሽ ያለው ሀጂ ነቢይ ሴት ያለ ሀጂ ነቢይ መንቀሳቀስ አችልም። ዘገምተኛ ስለሆነች ምስክርነቷም ተቀባይ አይደለም፣ ድምጿም ደግሞ አውራ ነው ተብለሻል። እዚህ ሁሉ ወንድ ውስጥ አታፍሪም? አሁን ስታወሪ ነብይሽ ያለው የሴት ልጅ በአለ ሀጂ ነቢይ መንቀሳቀስ የለባትም፣ አስፋልት ላይ መሄድ የለባትም፣ ከድንጋይ ጋር እየተጋጨች ቆይ ነብይሽን አታከብሪ? ነብይሽን አታከብሪ? ነብይሽን አታከብሪም ወይ? ነብይሽን ታከብሪያለሽ? አንተ አታስተምረኝም ብዬ ካለው ዋይ ነብይሽ አይምሮ ጎዶሎ ነሽ ብሎሻል። ትቀበያለሽ? አታስተምረኝም። ግን አንተ እውነት እውነት ወንድ ጀግና ከሆንክ የአይምሮ ዘገምተኛ ነሽ ብሎሻል። ይህንን ትቀበያለሽ? ለምን አትወያይም? ትልልቅ ኡስታዞችሽን ለእናንተ ናቸው። ትልልቅ ኡስታዞችሽን ኤኒዌይስ ማናለ ቶፊክ እንኳን ደህና መጣ። ቁርአን እናገኘህ አብዲ። ሴቶች ሙስሊሞች ሪስፔክት ስለምናደርጋችሁ ነው። እኛ እንደ ክርስትናው ሰው ሁሉ እኩል ነው ብለን ስለምናምን እንጂ ነቢያችሁ አይምሮ ጎዶሎ ናችሁ፣ ዘገምተኛ ናችሁ ብሏችኋል የሙስሊም ሴቶች የአይምሮ ኦኬ። በምስክርነት ሴሊ እኩል ነው ከወንድ ጋር በአቅም ነው እንጂ ከፍና ዝቅ የተደረጉት በእውቀት እኩል ናቸው፣ በክብርም እኩል ናቸው፣ በምስክርነት እኩል ናቸው፣ በሁሉም እኩል ናቸው ሀቅን እስከያዙ ድረስ። አንድ የክፈትልኝ ክርስቲያን እስቲ አዲሱን ያንሳሉ፣ በአቅም ነው እኩል ናቸው። በአቅም አይደለም ያልኩህ እኔ በምስክርነት ደረጃ ሴት ልጅ አይምሮ ጉድለት አለባት ብሏል። አንብቤን ሰላም እንዴት ናቸው? ቤቱላ የወንድ ግማሽ ነኝ በምስክርነት ብለሽ ታምኛለሽ? ቤቱላ በአይምሮ የወንድ ግማሽ ነኝ ዘገምተኛ ነኝ ብለሽ ታምኛለሽ? አንቺ አላምንም ብላለች። እሷ አላምንም ብላለች። ጎበዝ ቤቱላ። እኔ አላምንም። አንድ ጥያቄ ልጠይቅህ ነው። አንዴ እሺ አሊ፣ አሁን ይህን አዲስ አንብብና ፈስርልን። አንብበው። ሀዲሱ እውነተኛና እውነት ያልሆነ የተከፈለ አንብብ። ቡሃሪ ነው። ቡሃሪ ውሸተኛ ነው። ቡሃሪ ነው። ቡሃሪ ነው። ስለተብራራው ቡሃሪ ነው። እየጠየቅ ነበር ቅድም። ቡሃሪ ነው። ቡሃሪ ሁሉ ሶሒህ ነው። እንዴት አለ የተጣለ ሙክ ቴንኪው ጎበዝ። እኔ ከቁርአን አሳያለሁ። ቀጣይ አንዴ ዝቅ አድርግልኝ። ሴቶች ሪስፔክት ስለምናደርጋችሁ የሙስሊም ሴቶች ከወንድ እኩል እንድታወሩ ምፈቅድላችሁ እንጂ የመርሳት ችግር ያለባችሁ ዘገምተኛ እንደሆናችሁ ከቁርአንም እናሳያችኋለን። በነቢያችሁ አስተምሮ በአላህ ምስክርነት መሰረት ሁለት ካልሆናችሁ ከአንድ እኩል እንደማትሆኑ። The prophet said, isn't the witness of a woman equal to half of that of a man? ነቢዩ ምን አላቸው? የሴት ልጅ ምስክር የወንድ ግማሽ አይደለምን አላቸው። The woman said, yes. ሴቶች እስቲ ኢክረም ማይክሽን አንሺ። የሴት ምስክር የወንድ ግማሽ አይደለምን? ኢክረም አሁን እንደ ነብይሽ እየጠየቅኩ ነው። የሴት ልጅ ምስክር የወንድ ግማሽ አይደለምን? ምላሽሽ ምንድን ነው የሚሆነው? ነብይሽ እንደዚህ ብሎ ቢጠይቅሽ። ኢክረም ማይክሽን አንሺ። ኢክረም ሰምተው አታውቅም እፎይ?
ኤክራም ማይክሽን አንሺ። ሴት ስለሆንሽ ነቢዩ ምን ብሏል? ሴቶቹ ምን ብሎ ጠየቃቸው? የሴቶች ምስክር የወንድ ግማሽ አይደለምን? የሙስሊም ሴቶች ምን ብለው ነው መመለስ ያለባቸው? አዎ እኛ የወንድ ግማሽ ነን ብለው ነው መመለስ ያለባቸው። ዲስ ኢዝ ቢኮዝ ኦፍ ዘ ዲፊሽንሲ ኦፍ ኤ ውመንስ ማይንድ። ይህ በሴቶች የአእምሮ ጉድለት ምክንያት ነው። ቆይ እኔ ሱረቱ በቀራ የተዛባ ትርጉም የተሰጠው ነው። አውሮፓዎቹ ሱረቱ በቀራ 280 አንዴ ያዳምጥ። ሎክ በቀራ ሊደም ኦኬ። የወንድ ግማሽ ነሽ አይደለሽም? በምስክርነት አይደለችም። ኦኬ እሺ፣ ጥያቄ እንደገና አልጠይቅሽ። ሴቶች የሙስሊም ሴቶች በምስክርነት የወንድ ግማሽ ናችሁን? አይደላችሁም? አይ በዝ ታመጭዋለሽ፣ እሱን ችግር የለውም። አሁን ጥያቄውን ብቻ መልሽ።
ነው እያለህ እኮ ነው። ምን አብራርቶ ይልካል? ግን ያንን በፊቱ ያሉትን አረጋጋጭ ሲሆን ቆይ አንዴ፣ ለነገር ሁሉ ገላጭ ለሚያምኑ ህዝቦችም ችሮታ ነው። በፊቱ ያሉትንም ምን ያረጋጋጭ ለነገር ሁሉ ገላጭ ለሚያምኑ ህዝቦች መሪና ችሮታ ነው። ስለዚህ ቁርአንህ እንደዚህ ከሆነ ለነገር ሁሉ ገላጭ ከሆነ ሀጀር አልአስዋድን ጠየቀ። በቁርአን ውስጥ እናገኘዋለን እሱን። ምክንያቱም ለነገር ሁሉ ገላይ ከሆነ ያንተን ኃጢአት እንደሚሸከም ታምናለህ። 7 ጊዜ መዞር የኔን ኃጢአት ማን ነው የሚሸከሙ? በሀዲስህ መሰረት እንደዛ ብለህ ታምናለህ። ቁርአንህ ደግሞ የለውም እንደዛ ሚል ሀጀር አልአስዋድ ከጀነት እንደመጣ ሙስሊሞች ያምናሉ እንጂ የሰውን ወንጀል ይሸከማል የሚል አለ? ማን ያለው እንደዛ? ሀዲስህማ ይላል አይልም። ቁርአንህ ግን የለም አይልም። የትኛው ሀዲስ ነው እንደዛ ሲል የሰማው? ባሳየስ ከጀነት የመጣው ክብር ይሰጠዋል እንጂ ድንጋይ እኮ ነው፣ ድንጋይ ነው። ኦኬ ያ ድንጋይ ኃጢአትን ይሸከማል የሚለውም ከገነት መጣ የሚለውም ሀዲስ ላይ ነው። የሰው ኃጢአቱን የሚሸከም ሀዲስ ላይ ከሄድክማ ድንጋዩ ኃጢአትን ይሸከማል ይላል። ሱናን አናሳይ 29-19 ላይ የጠቆረው ምክንያት በምንድን ነው? አሊ የጠቆረው ምክንያት በምንድን ነው? እሱ አላሁ ረህማ ነው እንደ ጠቆራ ምቶ አስቀመጠው። የእሱን ትንታኔ ከሰማይ ሲወርድም ጥቁር ነበር። ይኸውልህ፣ አዎ የእሱን ትንታኔ ብትነገር በአንተ አቅም አእምሮ ሊችለው አይችልም። ስለዚህ አንድ ነገር ችግርህ እኮ አታዳምጥም። ጥቁሩ ድንጋይ አትፈልግም፣ እንዲያወራ አትፈልግም። አየህ ሩጠህ ማቋረጥ ነው የምትፈልግ። አንዴ ጥቁሩ ድንጋይ ከሰማይ ሲመጣ ዝም በል በእናትህ፣ እስኪ አትለጠፍ ሰው ላይ ኢብራሂም። ኪታቦች አሊ ችግር የለውም አብራርተዋል ብያለሁ። ያብራራበት መንገድ ልነግርህ። አንዴ ጥቁሩ ድንጋይ ከሰማይ ሲመጣ ጥቁር ነበር ነጭ ነበር? አንዴ ነጁ ሚስ አድርጊ። ጥቁር ነበር ነጭ ነበር? አሊ ነጭ ነው ብልህ ጥቁር ነው ብልህ በአንተ አረዳድ አትረዳውም። አየሁ፣ ሴት ላይ ተለጥፎ ይመልሳል ማለት ነው። አሁን እሷ ስትመልስ ተለጥፈ መለስ። የጠቆረው በምን ምክንያት አይደለም? የጠቆረው በምን ምክንያት ነው? የጠቆረው በምን ምክንያት ነው? ኢየሱስ በእኛ ወንጀል ተሰቅሏል እንደምትሉት በእናንተ ወንጀል ነው የጠቆረው። ድንጋዩ የጠቆረው በምን ምክንያት ነው? አሊ በሰዎች እጅ ስለሚነካ ነው። ወደዛ እየሄድክ ነው አንተም። እንደሱ አይደለም። እኔ ልንገርህ፣ ሰማ ከሆነ ስለ መብራራቱ ነው። አሊ አቤት፣ አሊ እየሰማሁ ነው። ለምን ነው እሱ ጭቅጭቅ የምታደርገው? ጥያቄ ጠየቃችሁ። በቁርአን ውስጥ ስለዚህ ጉዳይ የሚያወራ ነገር አለ? ይብራራ አታዳምጡም? በቁርአን ውስጥ ስለዚህ ጉዳይ አለ? የለም። በቁርአን ውስጥ ያልተጠቀሱ ነገሮች በሀዲስ ተብራርተዋል። ይሄ ግልጽ ነው። ቆይ 5 ደቂቃ ጥያቄ መጠየቅ ይችላለሁ? ጠይቅ ያለሽ አንዴ ቤቱላ። ስለዚህ ወንድማችን በቁርአን ውስጥ ያልተብራሩ ነገሮች ያልተጠቀሱ ነገሮች በአዲስ ተጠቅሰዋል አለን። ስለዚህ ቁርአንህን አፈርድሜ ያበላኸው ለምን አፈርድሜ? ሁሉን ነገር ገልጠናል ካለ በኋላ አንተ ደግሞ ምን አልከን? አትደርበኝ፣ እንዴት ማንን የትኛውን አትደርበኝ፣ ፕሊስ አትደርበኝ፣ በእናትህ አትደርብ፣ ታወራለህ። በቁርአንህ ምን ይላል? ለነገር ሁሉ ገላጭ ነው ካለ በኋላ አንተ ደግሞ ምን አልክ? ያልተገለጠ ነገር አለ በሀዲስ ተብራርቷል አልክ። ስለዚህ ቁርአንህ ዋሽቷል፣ ለነገር ሁሉ አብራሪ ነው ሲል እያልኩህ ነው። ቀጥለውን አሁን ቀጥል። ኢንቫይት ላክለት። ቀጥል አሊ። የአንድ ነገር ርዕስ በሌላ ነገር ትንታኔ ይሰጠዋል። የሰው ልጆች እንዲገባቸው ተደርጎ በሌላ መንገድ ትንታኔ ይሰጠዋል። ለምሳሌ በቀላሉ እንሂድና ይሄን ውሃ አትጠጣ ካልህ አንድ ሰው ለምንድን ነው አትጠጣ ያልከኝ ብለህ ሳትጠይቀው ቢያመልጥ ያን ውሃ ሳትጠጣ መጠበቅ ነው ያለብህ። ከጠጣ ውስጡ መርዝ ሊሆን ይችላል። አየህ፣ መርዝ ከሆነ ደግሞ አንተን ይገላል። አዳምና ሔዋን ከጀነት የተባረሩት ይሄንን ዛፍ እንዲያስቀርቡ ተብለው ከዛፍ ሀዋ ቀምሳ በዛ ቅጣት ነው አይደል ከጀነት የተባረሩት። ማን ጠየቀ? ስለዚህ ደግሞ ከሌ ወለደ እያልክ ልጠጣ? ፕሊስ አሊ፣ ስለ ኪታቡ መሰረት እየነገርኩህ ነው። አሊ ወደ ሆነ ጉባ አታዳምጥም። ችግር
ያልጠየቅንህን ነው የምታወራው። እኛ አዳምና ሔዋን ከገነት እንዴት ወጡ፣ ተዛ ማን ወለዱ ጥያቄያችን አይደለም። በደንብ አስተውል። በመጽሐፉ ውስጥ ምንንም ነገር አልተውንም፣ ሁሉንም ነገር አብራርተናል ይላል ቁርአን። አንተ ደግሞ ቅድም ምን አልከን? በቁርአን ውስጥ ያልተገለጸ ወጣ እንዴ? በቁርአን ውስጥ ያልተገለጸ ያልተብራራው በሐዲስ ነው የተብራራው የተገለጸው አለ። ቁርአኑ ደግሞ ምንም ነገር አልተውንም ሁሉንም አብራርተናል ይላል። አንተ ደግሞ ነው ያልተብራራውን ያልተብራራለ በሐዲስ ያለው ውሽት ግጭት ነው ማለት ነው። እምነትህ ከሐዲስ ጋር እየተጋጨ ነው፣ ከቁርአን ጋር እየተጋጨ ነው። ቁርአን ምንም አልተውንም ሁሉንም ነገር አብራርተናል ካለ አይ በሐዲስ ነው ካልክ ቁርአን ሚስ ያደረገው ነገር አለ፣ ያላብራራው ያልገለጸው አለ። ጥያቄ ቆይ ትጠይቂያለሽ አንዴ። እዚህ ቶፒክ ላይ የምትይው ነገር አለሽ? ምን ላይ ያውን የተከፈተው ለነገር ሁሉ አብራሪና ሁሉንም ነገር አልተውንም ይላል። ምንም ነገር አልተውንም ታለ የተወው ነገር አለ ብለሽ ታምኛለሽ? ያላብራራው ቁርአን ቁርአን ሁሉንም ነገር ያብራራል። ስለዚህ ሁሉንም ነገር የሚያብራራ ከሆነ አላህ ከሌሊቱ 1/3 ይወርዳል ብለሽ ታምኛለሽ? አይ እኔ አላምንም እንደዛ ብዬ። ኦኬ ከሌሊቱ 1/3 አለ እናለው ብለሽ ነው የምታምኘው? አላህ ከአርሽ በላይ ከፍ ብሎ ነው ያለው ብዬ ነው ማምነው። አላህ ከአርሽ በላይ ከፍ ብሎ ነው ብለሽ የምታምኝ ከሆነ ካዳ ይህንንም ነው የሚያምኑ እኮ ሁሉም አላህ ከሌሊቱ 1/3 ላይ ወደ ቅርቢቱ ሰማይ ሁል ቀን በየሌሊቱ 9 ሰዓት አካባቢ ላይ ይወርዳል ብለው እኮ ያምናሉ። አይ እኔ ማለት ብዙም ስለ ሃይማኖት ብዙም ትምህርት ስለሌለኝ ነው እንጂ በደንብ ከተማርኩኝ ሊገባኝ ይችላል። አይ ምንም የሚገባሽ ነገር አይደለም። ምክንያቱም በየቀኑ የሚወርድ ከሆነ ሀገራት ሰዓት እንደሚለያይ ታውቂያለሽ አይደለ? እሱ እንትን ሁሉንም ነገር ማድረግ ስለሚችል እዛም እዚህም እንትን ይላል ብዬ አስባለሁ። ማለት እኔ ስላልተማርኩ ኢንሻላህ ስማር ማለት አስቸጋሪ ነው። አስቢ ኢትዮጵያ ላይ ከ8 ሰዓት እስከ 11 ሰዓት ከቆየ፣ አሜሪካ ላይ ከ8 ሰዓት እስከ 11 ሰዓት ከቆየ፣ ካናዳ ላይ እንደዛ ከወረደ፣ ዱባይ ላይ እንደዛ ከወደ፣ ሳውዲ ላይ እንደዛ ሲወርድ፣ የመን ላይ ሲወርድ፣ እስራኤል ሲወርድ፣ አፍጋኒስታን ሲወርድ፣ ኬንያ ሲወርድ ፎይ አትዘባርቅ እባክህን። ኧረ ፎይ ተው ግን እንዴ! ይህ ምን መዘባረቅ ነው? አይደለም እሱ አይደለ እንደ ሁሉንም ሀገር የፈጠረው እኮ ሁሉም ጋር ኦኬ። የማይወርድባቸው ሀገራቶች ላይ አለ። ከሌሊቱ 1/3 ላይ ማነሽ ነጃት? ቆይ አንዴ ነጁ ቆይ ሁሉንም ሀገራቶች እሱ አይደል እንደ የፈጠረው እሱ በቁዋ በቁራ ሁሉንም ማድረግ ስለሚችል ያደርጋል ብዬ ያምናለሁ እኮ ታምኛለሽ። ስለዚህ አንቺ ጋር ይወርዳል፣ ሌሎች ማይወርድበት ቀን አለ፣ ሌሎቹ ጋር ማይወርድበት አለ። እንደዚህ አይባልማ። ሁሉንም ቦታ ለራሱ ስለፈጠረ አይወርድም። የማይወርድበት ሀገራት አለ አልልም። እኔ በሱ ስራ መግባት አልፈልግም። በሱ ስራ ገብቼ አሁን ጥያቄያችን አልፈልግም። ካለ ጋር መጠላት አልፈልግም። ካለ መጠላት አልፈልግም። የአንተ ጋር ገብቼ ራሱ ይሄንን ቃል በመናገሬ ራሱ ከሱ ጋር እንደተጣላው ነው የሚሰማኝ። አረ ለማምጣየው እርቅ አውርደሽ ነው መወጭ ነው። የስረኛውን አውርደ ወንድማችን። እሺ ትጠይቂያለሽ። እሱኛውን ከላይ ያለው 5 ከላይ ያለው እሱን ነው ጥያቄ። ክርስቲያን እኔ ጥያቄ ብቻ ነው የሚጠይቀው። እኛ ነጃት ወይት አንዴ አይደለም ክርስቲያን የሚለው ቃል አውርደው እሱን አንዴ ነጃት እሱን አውርደው ከስር ያለውን ወይስ ዝም በይ በአላ ያኛውን አንደርቡ። ቆይ እሱን ጋውለር በለው። ኤኒዌይስ በደንብ አስተውሉ። ቁርአን ስለ ራሱ ደጋግሞ ግልጽና የተብራራ እንደሆነ ደጋግሞ ይናገራል። በደንብ አስተውሉ። ግልጽ ነኝ፣ የተብራራው ነኝ፣ ደጋግሞ ይላል። ምንም እንኳን እድል ለምንድን ነው ጥያቄ እንድንጠይቅህ ፍቀድልና። ቀጥይ። እሺ ቤቱላ
እስከዛ ድረስ እሺ፣ ሁላችሁም ሚውት አድርጉት። እኔ በስነ ስርዓት ነው ማውራት የምፈልገው። እሺ ቀጥይ። ማለት እኔ አውፍ ለአንተ ማለት ይሄን ተዋላሽ የሆነ እንትን አለ። ኦኬ ቀጥይ። ኔትወርክ መሰለኝ አይሰማም። አውሪስ እየተሰማ አይደለም። እኔ በጣም ነው የምወድክ፣ በጣም ነው የማከብርክ። ቴንኪዩ እናመሰግናለን። አመሰግናለሁ እና እንድትረዳኝ ይፈልጋል እና ደግሞ ወደ ክርስትናው ያምጣሽ ማለት ይወድሃለሁ ሲል በቃ ማለት እንድትረዳኝ ይፈልጋለሁ እኮ። እኔም በጣም ተረዳውሽ። ጌታ ይርዳሽ፣ ወደ ክርስትናው ያምጣሽ። ማለት በቃ ድነትን እንድታገኝ ይርዳሽ። አፈቅረሃለሁ በጣም እናመስ ቤቱላ በጣም ነው የምወደው። ሱብራን ምን እንዳደረግከኝ አላውቅም። በጣም ነው ያፈቀርኩት። ሙስሊም ነሽ? ማመልከቻ አስገባላት። ማመልከቻ አስገባ። ሙስሊም ከሆንሽ እስልምናን አታሰድም። አይደለችም ሙስሊም ጉዳይ የምሬን ነው። ልጠይቅሽ እኔ ጥያቄ ያለኝ ልጠይቅ። ሴት ጥያቄ እንቀበልም። በቃ ኤኔስ ሱራ 6 ሁለተኛ ጥያቄ ነው። የምርሴን ነው። የምራችንን ነው። በቃ እናመሰግናለን በሚለው በህብረት ተቀብለን ወይ አንዴ እቺ ጋር ሄታለች እና ይሄ ሙስሊም ዞር አድርገው። ቆይ አንዴ ፕሊስ፣ ቆይ ዞር አድርገው፣ ፊት ለፊት አድርገው። እንትና ናስር ፊት ለፊት አድርገው። 6:114 ላይ 114 ያ አንብበው እስኪ። አሁን ወጣ እኮ ኖ 6:114 ሱራ 6 ቻፕተር 6:114 ያ አያ 114 114 እርሱ ቁርአን ግልጽ እና የተብራራ ሲሆን ካላህ ሌላ አብራሪ ትፈልጋላችሁን ይላል። ስለዚህ አያስፈልግም። ፔሬድ አላህ ግልጽና የተብራራ ሆኖ አውርዶታል ነው። ራሱ ቼክ ማድረግ ስለፈለገ ነው። እንደዛ አይደለም ወንድማችን 114 ላይ ደረስክ። ለምን ትወጣለህ? አንብበው እስኪ። እርሱ ያ መጽሐፍን የተብራራ ሆኖ ወደ እናንተ ያወረደ ሲሆን ካላህ ሌላ ዳኛን እፈልጋለሁን በላቸው ይላል ያለ ወንድማችን። አብዲ ሚዩት ነው። ማይክን አብዲን አንሳው። እስኪ ክፈት ማይክን አንሳው። ሚዩት ነክ አብዲ ሚዩት ነክ አብዲ ሚዩት አብዲን አንሳው። እያወጣኝ ነው። ኮሪንግ እያለኝ ነው። አያሳይም አንተ ጋር ኦኬ ብሎክ እሺ፣ ዝጋው። አያሳይም። ኦኬ ዋርኒንግ እያለ ከሆነ ችግር የለውም። ካሜራውን ዝጋውና አንብበው። በቃ እኛ ስላየ ነው። እኛ እንዳለው ይላል አይልም? ይላል። ዛሴት ስለዚህ ግልጽ ነው። ስለዚህ መጽሐፉ ብዙ መጽሐፍቶች ናቸው ያሉት። የዚሁ ራሱ ሆኖ ሌላው ተፍሲር የለውም። ተፍሲር የለውም ስትል ተፍሲር የለውም ስልክ አማርኛ የለውም ማለት ነው። በአረበኛው ብቻ ነው የተጻፈው። አይ ይሄ እኮ የኢትዮጵያ ነው። እነኛ የአረቦች ለአረቦች የተጻፋል የአረብኛው ብቻ። አንተ አረቦቹ አማርኛ ያውቃሉ እንዴ? እንግሊዝኛ ብቻ አለ ለፈረንጆቹ።
ሰዋሊ ጋር ስትሄድ ደግሞ በሰዋሊኛ አለ፣ በፈረንሳይኛ አለ። ስለዚህ ለየሀገሩ ቋንቋ ነው የሚሆነው። እኛ አማርኛ ነው እያወራን ያለ ነው። ስለዚህ አማርኛ ተርጉመን ነው እያየን ያለ ነው። እንደየሀገሩ ይለያያል። ይህንም መጽሐፍ አንተ ኮንክስ የሰራከው ኮፒ ያረከው ቁርአኑን አንተ ነው የሰራ ባላለኝም ይመሽ ኖ እኔ ትርጉሙን ነው እያልኩ ያለሁት። ቁርአኑንማ የሰው ልጅ እንዴት ይሰራዋል? ኪታብን ነው የሰው ልጅ የሚጽፈው። ስለዚህ እሱ ቁርአኑ የእናንተ ጽሁፍ ነው እያልከኝ ነው። ስለዚህ ፕሪፍ እንትኑ ላይ ገባና ያው አድራሻቸው ምናምን አለ፣ ደውልና ጠይቃቸው። ሀጂ ሳዲቅ ሀቢብ ማነው ሙሉ ስማቸውን? ሀጂ ሳዲቅ ሀቢብ ነው የሚባሉት። ስማቸው ሙሉውን ስማቸው የሚነግረኝ የእሳቸው ቁርአን ትርጉም ነው። እሳቸው ናቸው የተረጎሙት። ወጣ አይ ሜቢ ሀርድ ኮፒ የለውም እንደ እሱ እንዴት አስቸጋሪ ነው አንዳንዴ ካላወቁት መጽሐፍቶቻቸው። አሁን ቅድም ፒዲኤፉ የአንተ ሌላ ነው አለኝ። ካወረደው በኋላ ደግሞ አሁን ደግሞ ተመሳሳይ ሲሆን ማሌሽ መጠየቅ እችላለሁኝ? ቀጥይሽ ልጠይቅህ። ቀጥይ። ጥያቄ አለኝ። ቀጥይ። አይቻልም? እናንተ መጠየቅ ብቻ ነው ወይንስ እኛ መጠየቅ አንችልም? ቀጥያለሽ ነው። ሴት ልጅ በእስልምና ጎዶሎ ናት ብለሃል። አንድ አዳምጠኝ። እኔ እኮ እያወራሁኝ ነው እኮ ነው። አይሰማም? እያወራሁኝ እኮ ነው። አይሰማም? ጠይብ ለምንድን ነው ታዲያ እንትን የማትሉት? ሰሚያለሽ? ቀጥይ። አውሪ የምትሉኝ ነው ፎይ? ቀጥይ እኮ አልኩሽ። ኦኬ። ሴት ልጅ በእስልምና ጎዶሎ ናት ብለሃል። ስለዚህ እኛ ደግሞ ጎዶሎ እንዳልሆንን አላሁ ስብሓነ ወተዓላ ቁርአናችን ላይ ሱረት መርየም አለይህ ሰላምን ስንት ጊዜ ነው የጠቀሳት? ስንት ቦታ? እስቲ አንተ ከመጽሐፍ ቅዱስክ አንድ ቦታ ላይ የማርያምን የተጠቀሰበት ቦታ አምጣልኝ። ኦኬ ቶሎ በል እሺ። ለሴት ልጅ ምን ያህል ክብር እንዳለው እስልምናና ቁርአን ማለት ነው። ስለዚህ ማስረጃ የምፈልገው ከመጽሐፍ ቅዱስ አንድ ቦታ የተጠቀሰ ቦታ አምጣልኝ። እሺ ማርያምን ጨርሻለሁ። ይሄ እናመሰግናለን። በደንብ አስተውይ። በቁርአን ውስጥ ከመሬም ውጭ አንድ የሴት ስም ማምጣት አትችይም አንቺ። እኔ ግን በቃኝ እስክትይ ድረስ መሪ የሆኑ ነቢያቶች የሆኑ አገልጋይ የሆኑ አዛዥ የሆኑ ዳኛ የሆኑ ፈራጅ የሆኑ ሴቶችን ከመጽሐፍ ቅዱስ ሰጥሻለሁ። አንቺ ግን አንድ ከቁርአን መስጠታችም። ሜሬምን ጠይቃኛል ሌላ ጊዜው ሉቃስ ወንጌል ምዕራፍ 1 ቁጥር 26 ጀምሮ አንዴ ክፈትልኝ ክርስቲያን ላይ ከዛ በፊት ምን ብላ ነበር መሰለ? እኛ ጎዶሎ እንዳልሆንን አላህ መርየምን ጠቅሷል አለችን። ዊች ሚንስ ሙሐመድን ቀጥታ ነው የጠለዘችው ማለት ነው እህታችን። የስ ክብር እንዴት ሴት ልጅን ቁርአን ላይ ምን ያህል ክብር እንዳለው እወቁ ነው እያልኩ ያለሁት። እናንተ ጎዶሎ ናችሁ ትሉናላችሁ። ምክንያቱም የእናንተ መጽሐፍ ቅዱስን ነው መጽሐፍ ቅዱስ ነው ሴትን ጎዶሎ ያደረገው ሀፍሳ እንጂ ወላሂ እኛ አልሐምዱሊላህ እንደ እስልምና ሴትን የሚያከብር የለም። አዳምጫ ካላዳመጥሽ እንዴት ይሆናል? አዎ ያከብርሻል። የሚያከብርሽ እንዴት ነው? ሱራ 4:34 ላይ በመምታት ወንዱ እንዲመታሽ ከወንዱ አሳንሶ ስለፈጠረሽ። ሱራ 4:20 ላይ እንደ ልዋጭ ዕቃ ይለውጥሻል፣ ስላከበረሽ ይለውጥሻል። ስላከበረሽ እስከ 4 ያገባብሽና ባሪያ ይደረብብሻል። ሱራ 4:3 ሱራ 22:6 ሱራ 7:29-30 ፈልገው ስለ እኔ አይደለም ስለ ራስህ ነው። እንዳከበረሽ እየነገርኩሽ ነው። ስለ ራሴ ግን ስለ ማርያም ስለጠየቅሽኝ በመጽሐፍ ቅዱስ ተጠቅሳለች ወይ ከሆነ
ከዳዊት ወገን ለሆነ ዮሴፍ ለሚባል ሰው ወደ ታጨች ወደ አንዲት ድንግል ከእግዚአብሔር ዘንድ ተላከ። የድንግሊቱም ስም ማርያም ነበረ። እስቲ ማርያም ሚል ከመጽሐፋችሁ አንጡ አለች። ማርያም ትጠቅሳለች ወይ በመጽሐፋችሁ አለች። በሚገባ መልአኩም ወደ እርሷ ገብቶ ደስ ይበልሽ፣ ጸጋ የሞላብሽ ሆይ ጌታ ከአንቺ ጋር ነው፣ አንቺ ከሴቶች መካከል የተባረክሽ ነሽ አላት። እሷ የተባረከች ጸጋን የሞላባት ተብሎ የተመሰከረላት በመልአክ እግዚአብሔር መልአኩን ልኮ እንዲህ አላት፣ ማርያም ትባላለች። አንቺ እህታችን ከቁርአንሽ ውስጥ ሁለተኛ የሴት ስም ከደገምሽ እኔ ንጽጽር አቆማለሁ። ከሌ የምትባል ተብሎ የተገለጸበትን እስቲ ሁለተኛ ሴት አምጪ። እኔ ከዚህ በኋላ ሴቶችና ወንዶች እኩል እንደሆኑ ማስረጃ ሰጥሻለሁ። አንድ በይ። ሴቶችና ወንዶች እኩል እንደሆኑ ማስረጃ ሰጥሻለሁ። አንቺ ቁርአን ላይ ሴት ከወንድ የበታች መሆኗን ክፈትልኝ። ሱራ 4:34 ላይ እኔ ወንዶች ከሴቶች ጋር እኩል እንደሆኑ ከመጽሐፍ ቅዱስ ይሰጥሻለሁ። እንደገና ደግሞ አንቺ እንደ ቁርአን ሌቃ እንደምትለወጪ ይሰጥሻለሁ። ሁለት ሴት ስም መጥቀሳችም አንቺ ዳኛ፣ ፈራጅ፣ አዛዥ የሆኑ ነቢይ የሆኑ ከመጽሐፍ ቅዱስ ሰጥሻለሁ። አንቺ አሰጭኝም። ሱራ 4:34 ክፈትልኝ። ወጣች እንዴ? ወጣች። ፈለጋችሁ እኮ ከዛ በኋላ ራሱ እንዴት እንደተቀመጠች ገርሞኛል። ለምን እነሱ ክርስትናን የሚያስተምሯቸው መንገድ እያጠለሹና እያበሻቀጡ ስለሆነ ለዛ ነው። ዝም ብሎ ጽሁፍ ዝም ብለው እያመጡ ሴቶችን እንደዚህ ያጥላላል ምናምን ሲሏቸው እውነት ይመስላቸዋል። ማይገናኝ እያመጡ ጽሁፎች እያመጡ እንትን ሲፎግሯቸው እውነት ይመስላቸዋል። አይምሰላችሁ። መብራት እችላለሁ። ኦኬ ያላችሁ ፖይንት አሁን መሰለሽ አንተ አሁን ማርያም ከኮሳ በስተቀር በቁርአን ያወሩ ኮሳ በስተቀር የተጠራው ስም የለም ነው የምችለው አይደለም? ማን የምትባል ተጠቅሳለች? ማን የምትባል ሴት ተጠቀሰች? እሷ ብቻ ናት። ማርያም ብቻ ናት። ሱረቱል ማርያም ብቻ አለ። እሱ ብቻ ነው። ስለዚህ በእናንተው ስታንዳርድ መሰረት ሴትን ስላከበራት ማርያም ተጠቅሳለች አላችሁ አይደለም? ያንን ነገር አዳምጥ። እኛ ጋር እነ ሀና አሉ፣ ነቢይት ሀና፣ እነ ዲቦራ አሉ ፈራጅ የሆኑ፣ እነ ሳራ ተጠቅሰዋል። እነ ማርያም ነቢይቱ ማርያም ተጠቅሰዋል። እነ ርብቃ ተጠቅሰዋል። በጣም ብዙ ሴቶች አስቴር አለች፣ ዮዲት አለች። እጅግ በጣም ብዙ ማምጣት እንችላለን። መጽሐፍ የተሰየመላችሁ ብቻ ሳይሆን መጽሐፍ እንትን ያሉ ብቻ ሳይሆን ነቢይ የሆኑ አዛዥ የሆኑ ዳኛ የሆኑ እኛ ማምጣት እንችላለን።
አለ ሙሐመድ ብለህ በደንብ ጥራ እንጂ ሙሐመድ ብለህ አትጥራ ሁልጊዜ ፋራ። ሙሐመድ የተከበረ ነብይ እኮ ነው። አንተ ሁልጊዜ ሙሐመድ ሙሐመድ ትላለህ። ጋጋን ሙሐመድ ብለህ ሰላዋት አውርዳ ጥራ እንጂ ሁልጊዜ ሙሐመድ ዝቅ ብለህ አትጥራ እንደ ገመድ ፋራ። እዚህ ላይ ማለት ነው። እዚህ ውስጥ ላይ ሙስሊም ሆን የምትላችሁ ሁሉ አውጡ እንዳትቀምጡ። ዝም በይ አንቺ ፋራ። ምን ታውቀሻል? ፋራ ነሽ አንቺ። ምን ታውቀሻል? ዝም ብለሽ አዳምጪ። የምን ማስረጃ? አዎ ጊዜ ስጠኛ፣ ግን 3 ቀን ስጠኝ። አሁን እዚህ ውስጥ ያለነ ሩቅ ቦታ ሄጄ ያለ አንተ በማስረጃ ያሳያሉ። ችግር የለም። አሁን ይሰማል አይደለ? ቆይ ትቀጥላለህ። አሁን ይሰማል ጋይስ? ይሰማችኋል? ከስር ይሰማል? ቆይ መሐመድ እንቀጥላለን። ኦኬ እሺ፣ አሁን ተመልሳለሁ። አሁን ደጋሚ ሊይዘው እንዳይሆን። ኦኬ ኦኬ፣ ተመልሰሃለሽ። ኦኬ መሐመድ አሁን እንቀጥል። ስለዚህ ቁርአን ግልጽ ነው፣ ከሱ ውስጥ ምንም ያልተጠቀሰ ነገር የለም፣ የተብራራ ነው ብለህ ታምናለህ። ቅድም መሐመድ ወደ ሰማይ ሄዷል ብያልክ ተናግረሃል። ስለዚህ መሐመድ ወደ ሰማይ ሄዶ እንደነበረ ከቁርአን አንድ ማስረጃ አስጠኝ እስኪ። ቀኑ ስጠኝ አልኩህ። እየሰማህ ነው? ስንት ቀን ልስጥ? ነገም ቢሆን ችግር የለም። በቃ ይዘናሽ እንኳን አይደለም እናንተ ጣዖት አመልካቾች እዚህ ላይ ውስጡ ታወራላችሁ። ሂድ ማስረጃ ይዘና መሐመድ። ኦኬ አምተ ብለሃል አይደለም? ሁለተኛ ማለት ነው እዚህ ውስጥ ላይ ሙሐመድ ላይ እንዳትራንድ በብትለው ተከበርኩ ነብይ እኮ ነው። ሰላዋት አውርድ መጀመሪያ በብታውራው አንተ ማል ተሸክመው እዚህ ላይ ኦኬ መሐመድ በቃ አንተ ምን ለምን ማስረጃ አታመጣም? ዝም ብለህ አሁን ማስረጃ ስጠይቅ ትሳደባለህ። ነገ እኮ በቃ አንተ እኮ መውጣት ነው ያለብህ። ይህን እንኳን አታውቅም። ያ ጣሃ ቀጥል። ጣሃ ሂድ ቀጥል። ጣሃ ማስረጃ አለኝ እያልክ ነበር ከቁርአን። ጣሃ ማይክህ ዝግ ነው። አይዳ ይሰማል? ሰሚያለሽ? ኦኬ እሺ። እስልምናንም ታውቃለህ አይደል? እሺ ማለት እኔ ስለ እስልምና ብዙም አላውቅም። ስለ ክርስትናም ታውቃለህ? ጠንቅቀህ ታውቃለህ? ስለ እስልምናሽ እንዴት አታውቂም? ሙስሊም ነሽ? ነኛው። ኦኬ የተነሳው ቶፒክ ላይ ምን ትያለሽ? ቁርአን ሁሉንም ያብራራል ብዬ አምናለሁኝ። ከምን ጋር ሲሆን ነው? ከቁርአን ተፍሲር ጋር ሲሆን ማለት ነው። አሁን አንተ ቁርአንን ቀጥታ እንትን እያልክ ነው ያለው፣ እየተረጎምክ ነው ያለው። ማለት ቁርአን ወረደው እንዴት መሰለህ?
ነቢያችን ሰለላሁ ዐለይሂ ወሰለም ከሌሎች ሰዎች ጋር በሚያወሩበት ጊዜ አላህ ለነቢያችን ሰለላሁ ዐለይሂ ወሰለም ለነሱ መልስ ነው የወረደው ማለት ነው። ስለዚህ የወረደው የወሬ መልስ ነው ማለት ነው። የወሬ መልስ ነው ማለት ነው ቁርአን። እና ደግሞ ያንን መልስ የተመለሰበት ምክንያት አሁን ባነሳው እንትን ላይ ማለት ነው አልተብራራም ምናምን በምትለው ነገር ላይ ምን አለው መሰለህ መደገፊያ መጽሐፍ አለው ሌላ ቁርአን ቅዱስ ቁርአን የሚባል። ስለዚህ በራሱ አልቁርአን ቁርአን መደገፊያ ይፈልጋል ማለት ነው። ለማብራራት ለሰዎች እንዲገባ ተደርጎ ለማብራራት ግዴታ ነው ተፍሲር ያስፈልጋል። ምክንያቱም ስለዚህ ቁርአኑ ተሳስቷል ማለት ነው። ግልጽና የተብራራ ነው ሲል ተሳስቷል እኮ እያልኩህ አይደለም። ግልጽና የተብራራ ነው የሚለው ከቅዱስ ቁርአን ጋር አብረህ አጣጥመህ ስታነበው ነው። ያ ከቅዱስ ቁርአን ጋር ስትይ ሌላ ቁርአን አለ እንዴ? ከቅዱስ ቁርአን ጋር ስትይ ቅዱስ ቁርአን ማለት የቁርአን ተፍሲር ነው። ቁርአን እንዴት እንደወረደ ይሄንኛው ይኸውልህ ሱራህን እንትን የምትለው ማለት ነው። አያና አንቀጹን እንዴ አዳምጠኝ። አያና አንቀጹን የምትዘረዝረው ለምን እንደወረደ ለምን እንደተባለ ያ ነገር እኮ ቅንጭብ ነው የተደረገው። ለምን እንደሆነ ምናምን ጠቅላላ እንትኑ ተፍሲር ላይ ነው ያለው። ኦኬ ተፍሲር ተቀበሉ የሚል የቁርአን ክፍል አለ። ተፍሲር እንዲህማ እኮ ግዴታ ነው። ምክንያቱም ቁርአን ላይ ሳይሆን የተቀመጠው ቁርአን ላይ አይደለም። ነቢያችን ሰለላሁ ዐለይሂ ወሰለም ነው ለእኛ የነገሩ በሀዲስ ማለት ነው። ስለዚህ ተፍሲር ያስፈልጋል ቁርአን ማለት ነው፣ ግዴታ ነው። ተፍሲር ማለት ምን ማለት እንደሆነ ታውቃለህ? የቁርአን ትርጉም ማለት ነው። ሌላ መጽሐፍ እንደማለት ሳይሆን የቁርአን ትርጉም እንደማለት ነው። የቁርአን ትርጉምማ ከሆነ ይኸው ተተርጉሟል ከአረብኛ ወደ አማርኛ ማለት ነው አይደለ? ትርጉም ማለት እሱ ማለት ደግሞ አልኩኝ ከአረበኛ ወደ አማርኛ የተተረጎመው አይደለም። የተተረጎመው ማብራሪያ ያስፈልገዋል። በስፋት የተብራራ መሆን አለበት። ለምን እንደወረደ ይህ ቁርአን አንቀጽ ለምን እንደወረደ ማብራሪያ ያስፈልገዋል። ማብራሪያ ከሆነ ትርጉም ከሆነ ማብራሪያ አይደለም። ሎክ ለምሳሌ ይሄ አረብኛው አለ ወደ አማርኛ ተተርጉሟል። ትርጉም ከሆነ እየጠየቅያችሁ ከሆነ ይሄ መተርጎሙ ብቻ አይበቃውም ማብራሪያ ያስፈልጋል ካልሽ ደግሞ ሌላ መጽሐፍ ያስፈልጋል ነው አይደለም? ማብራሪያ ያስፈልገዋል። ለራሱ ያተባለ ቁርአን ተፍሲር ሌላ መጽሐፍ ማለት ነው። ሌላ መጽሐፍ ማለት ነው። እንደዛ ከሆነ እንደዛ ከሆነ ደግሞ እንዳንቺ አባባል ከሆነ ሌላ መጽሐፍ ያስፈልገዋል የሚያብራራው እያልሽን ከሆነ ቁርአኑ ደግሞ ምን ይላል መሰለሽ? ራሱ መጽሐፉ ራሱ ሌላ መጽሐፍ አያስፈልገኝም ተብራርቻለሁ ይላል። ተብራርቻለሁኝ ይላል። ግን አልኩኝ እኮ ለእኔና ለእንዳንተ አይነቱ ማለት ነው የሚያስፈልገው አለ፣ የማያስፈልገውም ሰው አለ። ሰዎች ናቸው ተብራርተው ያስቀመጡት እኮ ያን ነገር ሰዎች ናቸው። ቁርአኑን አላህን ያወረደልን አላህ ሱብሃነሁ ወተዓላ ማለት ነው። ይሄ የተብራራው ደግሞ ሰዎች ናቸው ያብራሩት። ለእኔና ለአንተ ለማይገባን አንድ የሚፍታ ጣልቃ ትግባ በእናትህ። ምንድን ነው የምትደርበው? ለምን ስራ ማትይዘው? እና ደግሞ ይኸውልህ ስትከራከሩ ማለት ስታነጻጽሩ የሳትሽው ነገር ያልገባሽ ነገር አለ። በደንብ አስተውይ። አንቀጾቹ የተብራሩ በደንብ አስተውይ። አንቀጾቹ የተብራሩ ሆኖ መጽሐፉ የሆነ መጽሐፍ ነው አለ አይደለ? አንቺ ግን ምን እያልሽን ነው? ሌላ መጽሐፍ የሚያብራራ ያስፈልጋል እያልሽን ነው። መጽሐፉ ደግሞ ምን እያለን ነው? አንቀጾቹ የተብራሩ ሆነው የሆነ መጽሐፍ ነው ይለናል። አንቺ መብራራት ያስፈልገዋል እያልሽን ነው። እሺ ከመጽሐፉ እየተጋጨሽ ነው። የተብራራ መጽሐፍ ነው እያለ አንቺ ደግሞ ሌላ አብራሪ ያስፈልገዋል። አልተብራራም ማለት እኮ ነው እንዳንቺ አባባል ከሆነ። ተብራርቷል፣ ግን ሌላ አጋዥ ያስፈልገዋል ማለትም በአማርኛ ግልጽ አድርጎ እንዲያሳይ ማለት ነው። ይሄ ነገር እኮ በአረብ ነው የተቀመጠው። አይዳ እንደዛ ከሆነ ደግሞ ትርጉም ነው የሚባለው። በአማርኛ እንዲሆን ከተባለ አረብኛው ወደ አማርኛ ማምጣት ከሆነ ትርጉም ይባላል። ተፍሲር ማለት እንደዛ አይደለም። እንደዛማ ከሆነ ተፍሲር ማለት ትርጉም ከሆነ ተስማማዋችሁ። ይኸው በአማርኛ ተፈስሯል። ሰፋ አድርጎ የተቀመጠውን አንተ አታነበውም? ተፍሲር ብለህ አውርድ። እንደዛማ ከሆነ
ኦኬ ሰፋ ብሎ የተቀመጠ ካልሽ ደግሞ እህታችን ምን ይሆናል? አረብኛ ሌሌለ ተጨማሪ አማርኛ የሚጨምር እያልሽን ነው? ወይንም ደግሞ አረብኛው አንድ አይዳ ፕሊዝ አሊያም እንደዛ ምን እያልሽን ነው ማለት ነው? የአላህን ቃል ሲተረጉሙ ያስቀሩት ነገር አለ እያልሽን ነው? ሙሉ ለሙሉ አረብኛውን ከተረጎሙት ሌላ አያስፈልግም፣ ይኸው ብቻ ነው ትርጉሙ። አይ የቀረ ነገር አለ እያልሽን ከሆነ አማርኛ ቁርአንን የተረጎሙት ኡስታዞቻችሁ ዑለማዎቻችሁ ቀጥፈዋል ማለት ነው። አይ እንደሱ አይደለም። አልገባህም ያልኩኝ? ይኸውልህ ቁርአን ሲወርድ ማለት ነው ለሆነ ምክንያት ነው። ለምን ምክንያት ነው? ነቢያችን ሰለላሁ ዐለይሂ ወሰለም ከሰዎች ጋር ሰጣ ገባ ሲገቡ ማለት ነው እንዲህ በላቸው እየተባለ መልስ ነው ይመጣላቸው። ስለዚህ ያንን መልስ ይኸውልህ ያ ነገር ማለት ነው እንዴት እንደሆነ አሁን እዚህ ጋር በቁርአን ተፍሲር እንትኑ ስታነበውት ትርጉሙ ከስር ያለው ትርጉሙ ከኋላ የመጣውን ለምን እንደሆነ እንደወረደ አያስቀምጥልህም። ለምን እንደወረደ ይሄ ቁርአን ማለት ነው ቀጥታ ምንድነው ትርጉሙ ነው የአረበኛው ትርጉሙ እንደወረደ ነው የሚቀመጠው። ስለዚህ ይሄንን ደግሞ ከኋላ የመጣውን ነገር ካላየህ አንተ በዚህኛው ብቻ አይገባም ጎበዝ። ስለዚህ ምንድነው የምናደርገው? አይዳ ከአንቺ ሜክ የምናደርገው ፖይንት ምንድን ነው? ስለዚህ ቁርአንን ይሄን አንብበን አንረዳውም። የወረደበት ምክንያት አስባቡ ያስፈልገናል። አስባበ ነዙሉ ወይንም ደግሞ ሌሎች ሙፈሲሮች ስለዚህ መንገር አለባቸው እያልሽን ነው። ቁርአኑ ግን በግልጽ ምን ይላል መሰለሽ? ሱራ 41:3 ሱራ 12:111 ሱራ 6:114 አንዴ ክፈተው። ግልጽና የተብራራ ነው፣ ሌላ አያስፈልግም ይላል ቁርአንሽ። ሌላ አብራሪ አያስፈልገውም ይላል። ሌላ አያስፈልግም የሚለውን አሳየኝ እስኪ። ሌላ አያስፈልግም የሚለውን አሳየኝ። ግልጽና የተብራራ ነው። ስለዚህ ግልጽና የተብራራ ከሆነ ሌላ አብራሪ አያስፈልገውም ማለት ነው። አልተብራራውም ቢል ኖሮ ለምን እንደወረደ እኮ ነው ከኋላ ያለውን ወቅት ታሪኩን ያልኩት። እሺ እርሱ ያ መጽሐፉን የተብራራ ሆኖ ወደ እናንተው ያወረደ ሲሆን ካላህ ሌላ ዳኛ ፈልጋለሁን በላቸው ይላል አይደለ? መጽሐፉ ምን ሆኖ ነው የወረደው ይላል እህታችን። የተብራራ ኦኬ። አንቺ ግን ስለ መጽሐፉ ሌላ የሚያብራራልኝ ዳኛ ያስፈልገኛል እያልሽ ነው እኮ። ዳኛ ያስፈልገኛል ሳይሆን ታሪክ አልኩኝ እኮ። ከኋላ ያለው ታሪክ ለምን ቁርአኑ እንደወረደ ታሪክ እኮ ነው እኮ። ስለ መጽሐፉ የቀረ ነገር አለ? የቀረ ነገር አይደለም። ቁርአኑ ግልጽና የተብራራው ነው፣ ሌላ አያስፈልግም ዳኛ እያለ ባለበት ላይ አንቺ ምን እያልሽን ነው? ሌላ ሰንበዲ ያብራራውን ያስፈልገናል እያልሽን ነው። ቁርአኑ ደግሞ ሌላ ትፈልጋላችሁ ወይ? ግልጽ ሆኖ የተበራርቶ ወርዶ እያለን አሽቀጤ ከኋላ ታሪክ ያስፈልገዋል እኮ አልኩኝ። አሁን ይሄ የወረደላቸው አሁን ሌላ ታሪክ ሊኖረው ይችላል። እኔ በግልጽ አላውቀውም አልኩኝ። ተፍሲር ግን አንቺ ነሻል ሸዋየሽ አይዳ አይምሮሽ ተፍሲር ላይ ስላለ አስባበል ነዙል የሚባል ነገር አይምሮሽ ውስጥ አለ አደላው። ለእያንዳንዱ አያ አስባብ አለ የወረደበት። ለምሳሌ አቡላብ ታሪክ ሲወርድ ሱረቱ መሰድ ማለት ነው። አጎታቸው ሰርቧቸው ከዛ በሳቸው ምክንያት የወረደ ነው። ሱረቱ ከውሰር ሲወርድ ደግሞ ዘር የለህም ሲባል ዘሩ የተቆረጠ አይምን ለአምላክ ሰዋ ስገድ ዘሩ ቆራጣ ነው ያለ እሱ ዘሩ የተቆረጠ ነው የሚል ቁርአን ወረደ። 3 አያ አላት። ሱረቱ ከውሰር ደግሞ አይምን ሱረቱ መሰድ ሙሐመድ ሰፋ ተራራ ላይ ወጣና እናንተ ሰሃባዎች እኔ ግልጽ አስፈራሪ ነኝ ሲላቸው አቡላብ ሄደና አንተ ጥፋ ለዚህ ነው እንደምጠራን አለው። ከዛ ምክንያት የአቡላብ እጆች ጠፉ፣ ከሰሩ። ሚስቱም እጆች እሱም እንጨት ተሸካሚ ስትሆን ሚስቱም ገሃነም ይገባሉ። ስለዚህ የወረደበት በዚህ ምክንያት ይህን ተብለሽ ተነግረሻል አደለ? ጎበዝ ነህ ለካ። ይሄ በደንብ አስተውይ። ይሄ አሁን አይምሮሽ ውስጥ አንቺ ምን ስላለ ነው? አስባብ የሚባለው ነገር ስላለ ነው። ምክንያት ማለት ነው። አስባብ የሚባል ነገር ራሱ ቁርአን አያውቀው እህታችን። አስባብ የሚባለውን አንቺ አስቀድመሽ ስላወቅሽ ጭንቅላሽ ስላያሽ በዚህ ምክንያት ነው የወረደው ተብለሽ ስለተነገርሽ እንጂ ቁርአን ራሱ አስባብ ያስፈልገዋል አላለም። ኦኬ፣ እንደዚህ ካወቅ ታዲያ ለምን አታወራም ከሌላ ሰው ጋር? ማለት እኔ አላውቅም ብያለሁኝ እንደዚህ ይኸው እያወራሽ እኮ ነው። ከሌሎችም እኮ እያወራ ከኔ ጋር አይደለም። አሁን እዚህ ጋር የመጡት ሁሉንም እያየሁ ነው። የኋላሽም እኮ እያወሩ እኮ ነው። ባዘር ካለ ለምሳሌ ማውራች አዳምጠኝ።
ቆይታ ከመክፈት ጀምሮ እያየሁ ነው። አንድ ማዋቂ ሰው አልመጣም። አንተ አረተያትሳደቢ ሙስሊሞች እንዳለ ምንም አያውቁም እያልሻቸው ነው። ሙስሊሞች ምንም አያውቁም እያልሽ እየሰደብሻቸው አይደለም። እንደዛ አይደለም ያልኩኝ። አልሄድክም ሁሱ ጋርም ስትሄድ አንድ ቀን በቃ እና ደግሞ ኢየሱስ አምላክ ነኝ ያለበትን ቦታ አሳየን። እሺ ጥያቄ አለኝ። ኢየሱስ እኔ አምላክ ነኝ እኔ ተከተሉ ያለበትን ቦታ አሳየን። ከእናንተ እኔ አምላክ ነኝ ተከታይኝ ብለሽ ትከታይኛለሽ? እከተልሃለሁ። አሳየን። እኔ አምላክ ነኝ ቀጥተኛ አማርኛ። እናንተ ክርስቲያኖች እኔ አምላክ ነኝ ተከተሉ ያለበትን ቀጥተኛ አማርኛውን አንቺ አይዳኔን ተከታይኝ አምላክ ነኝ ብለሽ ትከታይኛለሽ? አንተማ አይደለህም እንዴ? አንተ እንዴ ብዬ ሰው እኮ ነህ። እኔም እኮ ኢየሱስን ሰው ብዬ ነው የማምነው። ወንድ ልጅ ነው ልክ ኦኬ። አላህ ምንድን ነው? እሱ ምንድን ነው? ጾታው አለ ከአንተ ልዩ ምንድን ነው? አባት አለህ አንተ። እሱ በድንግልና ነው የተፈጠረው። ኦኬ ጎበዝ። እና አሳየኝ። እኔ አምላክ ነኝ ተከተለኝ የሚለውን ወይ አይዳ። አላህስ ጾታው ምንድን ነው? አላህ ጾታው ምንድን ነው? አላህ ጾታ የለውም። አይበላም፣ አይጠጣም። ቅድም ደግሞ ይኸውልህ አርሽ ላይ ነው ያለው። በምኑ ነው አርሽ ላይ ያለው? በምኑ ነው? እኛ በምኑ ነው ብለን አንጠይቅም። ምክንያቱም ቁርአን ላይ ተቀምጦ እጅ አለው የለውም? እጅ አለው የለውም? እጅ የለውም። ሀላስ ሰው እኮ አይደለም እያልኩ እጅ የለውም። ጎበዝ። ሰው አይደለም። አንዴ ሱረቱ ፋድን ክፈትልኝ። 75ኛው ና እጅ የለውም። አዳም ማያቅ ሰው አትበል። ታውቃለች እሷ አምላኳን በደቂቃ ውስጥ እንዴት እየካደችው እንደሆነ በደንብ አሳይተናት አርሽ ላይ ነው ብላናለች። 7ኛ ሰማይ ላይ ይህን ክፍል አንብቢ እስኪ። ይህንን ክፍል አንብቢ እስኪ። ኢየሱስ እኔ አምላክ ነኝ የሚለውን ያሳየን። አላህ እጅ የለውም ብለሻል። ኢብሊስን በሁለት እጆቼ የፈጠርኩ ሲል ኢብሊስ ወይ በሁለት እጆቼ ለፈጠርኩ ከመስገድ ምን ከለከለህ የሚለው አላህ በምኑ ነው የፈጠረው? እጅ ማለት እኮ እንደሱ አይደለም። የሱ እጅ የእሱ እንደ እጅ አይደለም። የእሱ እጅ ማለት ነው። እኔ ግን አይን አለኝ ይላል፣ አያችኋለሁ ይላል። እንደግሩ ነው። እኔ አይን አለኝ አያችኋለሁ ይላል። እንደ ሰው እጅ አይደለም። እኔ እንደ ማን እጅ ነው? እንደ ዝንጀሮ የሚሆን ምን አገባኝ እኔ። እጅ አለው የለውም? እሺ አለ የለውም? አንተ እኔ የጠየኩህን እሺ መልስልኝ መጀመሪያ። እጅ አለ የለውም? አላ ቆይ ተረጋጊ፣ መልስልሻለሁ። አላ እጅ አለ የለውም? አላቅም ስለሱ። ስለዚህ አምላክሽ እጅ ይኑራ ይኑራ አታውቂም። በቂ አይደለም። እንደሱ ያለ እውቀት የለኝም ብያለሁ እኮ ሲጀመር። አምላክሽ ጾታ አለ የለውም? አላቅም። ኢየሱስ አምላክ ነኝ የሚለውን አሳየኝ። አሳይሻለሁ። ሱራ 601 ክፈትልኝ። አምላክሽ ወንድ ነው፣ ሚስት የሚፈልግ ነው። ያልወለደው አይወልድም ብለሻል አልቅድም? ሚስት ስለሌለው ነው። አይወልድም ሳይሆን ደግሞ አስተካኪ ለወደፊትሽ አልወለደም ነው። አሁን ወልዶም ሊሆን ይችላል። እርሱ ሰማያትንና ምድርን ያለቢጤ ፈጣሪ ነው። ማን ነው ያለቢጤ ፈጣሪ? አይዳ ሰማይና ምድርን ማይክሽናንሹ ያ ሰማይና ምድርን ያለቢጤ የፈጠረ ማን ነው? አላህ። ኦኬ። ለእርሱ ሚስት የሌለችው ሲሆን እንዴት ልጅ ለእርሱ ይኖረዋል ይላል። አላህ ምን የሌለው ሲሆን ምን የለውም ነው የሚላል። በአረበኛ የዚህን ውጣ እንደሌለው አንወጣም። ጎበዝ አልፈልግም። አሳይሻለሁ። የረጭሻ መርዝ ስላለች ነው። አሁን ከኋላ የምታወራሽ ማዘርሽም ቆይ ከኋላ የምታወሯት አታወዛግቧት፣ ተቀበሉና ሞግቱኝ ወይንም። ስለዚህ አምላክሽ ሚስት የፈለገው አሁን በዘመኑ ከፍቷል። ተመሳሳይ ጾታ ያላቸው ባልና ሚስት አይዳ ቆይ አንቶ እረዳሻለሁ። ተመሳሳይ ጾታ ያላቸውን ባልና ሚስት እየሆኑ ስላስቸገሩ አላህ ሴት ሆኖ ሴት ነው ፈልጎ ነው ወይንስ ወንድ ስለሆነ ነው ሚስት ስለሌለኝ ልጅ የለኝም ያለው?
የምጠይቅህ መልስልኝ። እኔ አልፈልግም እሱን እኮ አልኩኝ። እመልስልሻለሁ፣ ምክንያቱም የጠፋሻ መርዝ ስለነበረች ነው። እሱን መልስልኝ እኮ። ስለዚህ እዚህ ላይ አታውቂም። እኔ እሱን አላውቅም እኮ ብያለሁ። ይህን ታውቂያለሽ? አታውቂም? አንተ አላውቅም። ጎበዝ። ስለዚህ አምላክሽ ሰለፌት ስለወንድ ልጅ የሌለው ሚስት ስለሌለው ነው። እናመሰግናለን። ሚስት አዳምጪ፣ በደንብ አዳምጪ። ቆይ ፓኒክ አታድርጊ። ቆይ አዳምጪ። ወንድ ምናምን ብለሽ ስለ ጮሽ ነው። በደንብ መርዝሽን ተፍተሽ ከስር ላሉትም ይቺ መርዝ ለሌሎቹ ትምህርት ስለምትሆን ነው። ስለዚህ ጭንቅላት የሌለው አካል ነው የምታመልኩት። ሶሪ ጭንቅላት አለው የሚል አንድ ጥቅስ የለም። በቁርአን ውስጥ አሳይተናል። አምላካቸው ጭንቅላት የለውም። በሚያሳዝን ሁኔታ ጭንቅላት አልባ እግር እያመለኩ ያ እግር ያለው አካል ደግሞ ጭንቅላት አለው አይደ አለው። የጠየኩህን መልስልኝ። አምላክሽ ጭንቅላት አለው ሲጀመር እየሱ ወንድ ልጅ ያመለክ አንተ ምን ሆነህ ነው? ፕሊስ ለምን ትበሳጫለሽ? አምላክሽ አዳምጪ፣ ተረጋጊ፣ አዳምጫ። ነርቨስ ሆነሻል፣ እየተበሳጨሽ ነው። አትፈሪበት። እኔ አሁን ለምሳሌ አዎ ክርስቶስ ወንድ ልጅ ነው ስትይ አላፍርበትም። እኔ እኮ አላፍርበትም። በስጋ የተገለጠው የምታፍርበት ምክንያት ለምን ሆነ ታውቃለህ? አዳምጠኝ። ይኸውልህ አንተ ጋር ማለት ነው ሁሉም ሰላም ለምን ፕሊስ ትረበሹን? አላፍርም። ቆይ አትጩ። እኔ አላፍርም። አዎ ክርስቶስ በስጋ የተገለጸው ነርበሳቱኝ አትረበሺ። እኔ ራሴ ልመልስ ከእነሱ ጋር አነጻጽር። ወንድ ከሆን አቃል ተረጋጊ፣ ተረጋጊ። አዳምጫው አላዳመጥከኝም እንዴ? አዳምጭ። በቃ የኔ ነው መልሱን አዳምጭ። በቃ አልፈልግም። አዳምጭ መልሳውን አልፈልግም። ካልፈለግሽ ታዲያ አንቺ ጩኸት ሰለቸኝ። ከስር ሆነሽ ታዳምጫለሽ። እኛ አይደል ስተው እስኪ ምንድን ነው ሎክ ጥያቄ ነበረኝ። ያ ጥያቄ እንትን አምጧይ ብለን እንትን እያመጣሁት አንተም አዳምጥ፣ ተረጋጋ። በመጀመሪያ ደረጃ ክርስቶስ በስጋ የተገለጠ ያው አምላክ ነው። ወንድ የሚለው ስድብ አይደለም። ባይዜ ራሳችሁን ትሰድባላችሁ እንደ ወገኖቼ። ስድብ ነው ብላችሁ የምታምኑት እናንተ። እግዚአብሔር ሰውን ነው ከሁሉ በላይ አክብሮ አልቆ የፈጠረው የሰውን ልጅ ነው። በደንብ አስተውሉ። እግዚአብሔር ከምንም በላይ አልቆ በመልኩ የሰራው የሰው ልጅ ነው። በደንብ አስተውሉ። የፈጠረው አልቆ ገዢ አድርጎ የሾመው ዘፍጥረት ምዕራፍ 1 ቁጥር 27 እስከ 28 ሰውን ነው። ምንም ፍጡር በሰው ክብር አይተካከልም፣ አይስተካከልም። በስጋ የተገለጠው ያ ክርስቶስ በስጋ የተገለጠው የሰው ያ የባሪያ መልክ የያዘው እንደኛ ሰው እጅግር የያዘው እርሱ ወንድ ልጅ ነው። በስጋ ተገልጧል። እርሱ የመለኮት ሙላት በውስጡ ያለው በስጋ የተገለጠው እነሆ ድንግል ትጸንሳለች ወንድ ልጅም ትወልዳለች ተብሎ ትንቢት የተነገረለት በያዕቆብ ላይ ገዢ የሆነው ግዛቱም የማያልፍ የሆነው እርሱ ክርስቶስ የማርያም ልጅ አዎ የባሪያውን መልክ ይዟል። የባሪያው መልክ አንዱ ወንድ ነው። ገዢ ነው። ኃያል አምላክ ነው። እርሱ ለሰው ልጅ በስጋ ተገልጧል። ሞትም በሞት ሊሽር በስጋ ልጆቹ በስጋ እና በደም ስለሚካፈሉ እርሱ በስጋና በደም ተካፈለ። በሞት ላይ የሞትን ስልጣን ለመሻር ይኸውም ዲያብሎስን ነው። ዕብራውያን ምዕራፍ 2 ቁጥር 15 ላይ የዚች አላህ በየቀኑ ወደ ቅርቢቱ አርሺ ይመጣል። ሰማይ ይመጣል። ውቺዝ ቅርቢቱ ሰማይ ማለት 7 ሰማዮች አሉ። አላህ ከአርሽ በላይ ነው። አርሽ ላይ ተብሎ ይታመናል። ቅርቢቱ ሰማይ ውስጥ በየቀኑ ፍጡር